የሰሞነኛ የገብሩ ውሸቶች አንድ ለእናቴ ቤት ገዝቻለሁ ያልሽው 100 ውሸት ነው። አሁንም ወለጋ ውስጥ ነው የሚኖሩት። እዛው ያለውን ቤት ነው ሄደሽ ቀለም ያስቀባሽው። አንቺ አልዋሸውም የምትይ ከሆነ ልብ ካለሽ የቤቱን ካርታ አሳይ ተብለሻል። ሾው አስ ያ ሁለተኛ ፊዮናና እስጢፎ አብረው እያሉ ለሷ እስጢፎ አይሆንሽም እያልሻት አንቺ ከእስጢፎ ወጥ ብለሽ ዱባይ ሄደሽ ዊጥ አርገሽ መጣሽ። ከጆን ዳንኤል ጋር የተጣላሽ ሰሞን ሐዋሳ ያሳለፋችሁ ጊዜ ራይት። ሌላውን ቀስ በቀስ አወጣዋለሁ። ሶስተኛ ራዝ የሚባለው ጊፍተርሽን ለብሩ ስትይ ቂጥሽን ስታነቃንቂለት በቪዲዮ ወጥቷል። ዛሴት አራተኛ ቦሌ ከቴሌው ፊት ለፊት ያለው ማማር የሚባለው ጸጉር ቤት ሆነሽ ለሰው አዶናይ ሴክስ ላይ ጎበዝ አይደለም እያልሽ ስታወሪ ቮይስሽ ሪኮርድሽ አለ። እነ ፊዮናን በየጭሳጭስ ቤት ምናምን ለጊፍተሮች ህፃናቶች ካንቺ በታች የሆኑትን አንቺ አሁን 32 ዓመትሽ ፊዮና አሁን ነው ገና 18 ዓመት የሞላት። አንቺ ነሽ በየጭስ ቤት ስትወስጃት የነበር። ይሄ ደግሞ በየሴቶች የምታገናኙ እንደ ሁማን ትራፊክ ነው የሚቆጠረው። ይሄን ታውቂያለሽ አይደል? አታውቂም አይደል? እዚህ አይደለም ማውራው እሱ የራሱን ቪዲዮዎች እንዴት ገደል እንደማስገባው በፖለቲካም ከፈለክ ብላኪ አንተ ቆሻሻ ማለት ነው። እናንተ የምትሄዱበትን የፖለቲካ አቋም ገብቶናል። ፖለቲካ ማውራ ስላልፈለግን ጀዝባ ስለሆነን አይደለም። የእናንተ ታክቲክ ስላልገባን አይደለም። በነገራችን ላይ እሺ ስላልገባን አይደለም። ይሄ ሁላ ሚዲያ ላይ መስፋፋት ትርጉሙ ምን እንደሆነ ሳይገባን ቀርቶ አይደለም። የያዝነው አጀንዳ እንዲጠብብን ስላልፈለግን። አንተ እዚህ ስለተስፋፋህና ስለተንፈከፈካችሁ ምንም ስለማታመጣ ጀስት የሚቀጥለው ነገር ላይ ህይወት ላይ እንቀጥል ብለን ነው ዝም የምንለው እንጂ አልገባንም ማለት አይደለም። ሚዲያ ላይ እንደመቆየታችን ስንት ጉዳይ እንደገደልን፣ ስንት ህይወት እንዳሳለፍን፣ ስንት ነገር ውስጥ እንዳለፍን ቢያንስ ፌክነት የሚገባ ነው ይመስላችሁ? ያ አንድ ሰው እጅሽን ይው ልታወሪበት የምትፈልጊውን ነገር እያንዳንዱን ታወሪበታለሽ። ፎከስ ብቻ ማድረግ ያለብሽ የምታወሪበት። እሺ ዛሴ ምንም ዩቲዩብም ቲክቶክም በአሁን ታይም ዝም ብሎ ግር ብለ ሪፖርት እና ዲፖርት ስላደረክ ምንም አባቱ የሚያመጣው ነገር የለም። ለምን ዩቲዩብም ቲክቶክም ተቋሚ እንዳለውላ ደጋፊ እንዳለ ያምናል። ዝም ብሎ አለበቂ ምናምን የአይኗ ከለር አላማረኝም ብሎ የሚያወጣ የለም። ሲጀመር ዩቲዩብ እና ቲክቶክ ቻሌንጅ ላይ ያሉ አፖች ናቸው። በአሁን ታይም እየተወዳደሩ ሺህ ሰው መቶ ሪፖርት ቢያደርግ አንድ ሰው ሰፖርት ካረገ ነቅነቅ ያደረገ ነቅነቅ። እንደዚህ እንዳትፈሪ በሪል ላይፍም ለሚመጣው ነገር ገብቶሻል። እንኳን ለነዚህ ፌኮች ፈካሞች አይደለም ቁሻሻዎች። እሷ ቂጧን እያሰፋች ትመጣለች። ድንግላት ብለን እንድናወራላት ትፈልጋለች። ቁሻሻ ቂጧን እኛ በአዲስ ጭንጫ እንስፋላት እንዴ? ሄዳ አንዴ በፕላስቲክ አንዴ በጆን አንዴ በጃኒ አንዴ በጂኒ አንዴ በቡቶ አንዴ በምናምን እያሰፋች ከዛ ዱባይ ትሄድና አስጠርጋ ትመጣለች። መዘጋጃ ትቀጠሪም እንዴ? እከካ የጠንቋይ ተራፊ ቴክስት አደረገችለት። ቀጠለ ያለውን ደግሞ ድጋሚ ላንብብላችሁ። እሺ ከዛ ምን አለ? እኔ ልለጥፈው ወይ ኮሜንት እንትንሽ ላይ ፒን አርጊውና እኔ ልውሰደው። እኔ ለጥፈዋለሁ እያንዳንዱ ከመቼ ወዲህ ምን እንዳሉላ እናውቃለን።
አዎ ከዛም ጠላት ሁሌም ይመጣል ይሄዳል። የውስጥ ጥላት ግን ከባድ ነው። እኔ ምንም ማለት አልፈልግም እሱ እስካልሰማ ድረስ። እሺ እኔ ጸልያለሁ፣ ሁለቱንም የምወዳቸው ልጆቼ ናቸው፣ ብታስታርቃቸው ደስ ይለኛል ብላ ቴክስት አደረገችለት። እኔ ምን ብላኪ ትናንትና ጃኒን ባለጌ ናት አትመጥንም ብለ ቴክስት እያደረግክ ስትመልስ፣ ባለጌ ብቻ ለመሀይብ ናት፣ በዘርም አይግባቡም ነው። ገብቶናል። ተውት። በዘርም ማች አይደለም ነው። ግን የሚጠቅም ከመሰለ ፍሮም ወለጋ ነገር ሲሆን እንናገር እንዴ ጋይስ እንናገር። በእርግጠኝነትም ነግራችሁ ኦሮሞን ንቃችሁት እንጂ ወዳችሁት እንደማታውቁ ነው ነግራችሁ። ኦሮሞን ለመረማመጃነት ትፈልጉታላችሁ። ለመረማመጃነት ዊኖዚስ ፖለቲካ ገባች። ለመረማመጃነት እንደ ድልድይ ለመሻገሪያነት ትፈልጉታላችሁ። ኬኛ ነገር ዊኖዚስ እናውቃለን። ቴዲ አፍሮ ሰው ሳይገጭ ራሱ ሰው ገይተናል ሰው ገይታል ብላችሁ ስንት ዓመት ያስፈረዳችሁበት ሰዎች ናችሁ። አሁን ግን የቴዲ አፍሮ ቀንደኛ ደጋፊ ሆናችሁ መጣችሁ። እውነት አልገባንም አይደል? ምቲኑንገሌሜ አልገባንም። እኛ መቼ ደንቆሮ ነን እኮ። በስንት መርፌ ወጋን ብላችሁ የልጅ ቡዳና የእንትን ቡዳ ብለ የመኪና አደጋ አድርሶ የሰው ህይወት በማጥፋት ተብሎ የሰው ህይወት አጠፋ የተባለበት ቀን እሱ ዱባይ ኮንሰርት እያዘጋጀ የነበረንስ ልጅ ስንት ዓመት ስታስረውና ሰላማዊ ሰልፍ ሲወጣ የኢትዮጵያ ህዝብ ጤፍ ሲወደድ ሰላማዊ ሰልፍ ሳይወጣ ለአንድ ተራ አዝማሪ ተብሎ ስታላግጡበት የነበረ አሁን የሱ ደጋፊ ግን ሚዲያ ላይ ሌላ ተቆሙና ሰው የነቃ እንዳይመስል የኦሮሞ ወዳጅ ዊኖዚስ። ደስ የሚለው ነገር ዶክተር አብይ የእናንተን ጡጦ እየጠባ ያደገ ስለሆነ እናንተ በሁለት አይን ስትሄዱ በአራት አይን ነው የሚጠብቃችሁ። በፖለቲካም ከሄዳችሁ እናውቃለን። በጣም ነው የሚገባ። ግን በፖለቲካ ነገሮችን መንዝሬ ቶፒኮችን ማጥበብ አልፈልግም። በዚሁ በደደብ መንገድ ሰፋ እያደረግኩት ብዙ ጊዜ ላወራበት እፈልጋለሁ። እሺ ያ እርግጠኛ ነኝ ጃኒ አማራ ብትሆን ኖሮ በፍጹም አይዋጥላችሁም ነበር። ገብቶቻል። እሱንም ነክተናል ማለት ነው። ግን ጉርቱዩ እሺ፣ እኛ ቶፒኩ ሰፋ በሚልበት አጀንዳ ነው ምንፈልግ። ላታመልጭኝ አታሩጭኝ ጨዋታችሁን እዚሁ ስትሮረጡ አሉ። ሁሉም ነገር በጊዜ ነው። እግዚአብሔር የሾመውን እግዚአብሔር ነው የሚሽረው። ሰው ስለዶለተ ምንም ስለማይመጣ ለዛ ነው ብዙ ደንታ አይደለም። እና አዶንያስን በጣም ነው የምንወደው። እኔ በጣም ወደዋለሁ። ንጉሳችን ከዚች ልጅ ጋር አብሮ መኖር የለበትም። የኛ ትልቁ ዓላማ ጃኒን ከአዶንያስ መለየት። ምክንያቱም ንጉሳችንን ዓላማውን ታስተዋለች። የዓለም ሚዲያ ትኩረት ላይ አዶንያስ መግባት አለበት። አንድ ቀን ለዓለም የሚፈልገውን ነገር ማሰማት ያለበት ሰዓት ማሰማት ስላለበት አሁን በሁለት እግሩ እንዲቆም ብርታት መስጠት አለብን። ሁላችንም ከጎኑ ሆነ ሁላችንም አንድ ቀን ምንፈልገው ነገር ዳይ ብለን ስንጀምር ለዓለም ድምጽ የሚያሰማ የዓለምን ትኩረት ሊስብ የሚችል ሚዲያ ስለሚያስፈልገን ያንን ዓላማውን ጃኒ ልታስተው ስለምትችል ያለን ዓላማ መሆን ያለበት የሁላችንም ጃኒን ከአዶኒስን ማስወጣት
ነው ያለብን። አንፈልጋት ንጉሳችንን የኛ የዓለም ቪኦኤያችንን ድምጻችንን አላማውን እንዳታስትብን ማለያየት ነው ያለብን እና ከኔ ጋር ትቆማላችሁ በዚህ ጉዳይ ላይ እናለያይ። ይህንን ህልም የያዘ ስንት የስንት ሚሊዮን ህዝብ ጫና አላማ ይዞ የሚሄድ ሚዲያ እንቅስቃሴ ወጣት እንድታሰናክልብን አንፈልግም። ወደፊት ከአዶናይስ ወደፊት እኛም ነቅተናል፣ ጉድጓድ ምሰናል። ለማንኛውም በዚህ ውስጥ ነው የምንሄደው ማለት ነው። ላት የነበርከው ሰው ዛሬ ለጃኒ ጠበቃ ሆነ ጃኒን አባትና እናቷን እንዲህ ብላ ሊያተናገረች ድንግል ማርያምን ትታሰራለች እያልክ አፈን ሞልተህ ስታወራ የእሷን እናት ንቅሳት ባበዛችሁ አንቺ ለምን የምታረጊው ምትነሹ? ለምን ስትፈልግ በሰርጀሪ አታስወጣው? በእናቷ ያፈረችው እሷ እቺ ወራዳ ሸሌ ግዴታ እናቷ እንደ ጂጂ ፒኪኒ ለብሳ መምጣት ነበረባት እዛ ጋር ያልገዛችላት ለእሷ እንደዚህ እጇ ተይዞ እንዲህ ተስማ ከሊሞዚ ወርዳ ከዛ አንሶላ እንደዚህ የለበሰ አዝላ አንሶላ ህፃን ልጅ ይዛ መጣች። አክስት መጣች። ከዛ ገጠሬነቷን ማንነቷን ህዝብን አስታወሰችባታ። ለዛ ፊት መንሳት ነው ያለባት። እንደዚህ ወገብ ዘራ እንደዚህ ትበላለች። አዶንያስ እዚህ ጋር ያለው ኧረ አንተ ተው እንጂ አበላም እንጂ ጉረስልኝ እንጂ ልታሶፍሪኝ ነው እንዴ ምናምን እሺ ችግር የለው ምናምን። ከዛ እሱ ጠጅቅ ጠርቶ ሲሰጣት ለራሷ ሰካራ የድራጋም ጉዳይ ውጤት እኮ ይሄ ነው። ኧረ ለአባትሽ ነው ሲላት ለአባትየው ደግሞ እንደዚህ ነው የሰጠችው። ጋይስ እንደዚህ ዞር ብላ ማታያቸው ዞር ብላ ከሁለት ቀን በፊት እኮ ዓመት በዓል ከመድረሱ በፊት ለ15 አባወራ ዶሮና ዘይት እንግዛ ብላ ቪዲዮ ትሰራ ነበር። እውነት ለምን ልብስ አገዥላቸውም? ቆሻሻ ልቃ እከካ ትላንትና ምን ነው ጃኒን ባለጌ ናት አትመጥናትም ብለህ ለማውራት ሞራሉን አገኘክ? ላንተ ሲሆንና ለእንዳንተ አይነት እከክ ሰዎች ደጋፊ ይበዛል አይደለ? ለእኔ ሲሆን ደግሞ በጣም ወንጀለኛ ነኝ አይደለ? እነሱ አሳስራለሁ ሲሉ ታሳስሩኛላችሁ እንዴ ብለሽ ለምን ትደጋግሚዋለሽ? እነሱ ላይ ነው እንጂ መተሽ በሌላው አጀንዳ ላይ የምትተፊባቸው። ገባሽ? መንግስት የሸርሙጣ ፊሽካ ነፊ አይደለም። እንደዛ ከሆነ ቁሙልኝ የሚሰሩትን ሰዎች ታክስ ማስከፈል አለበታ። ታክስ ማስከፈል አለበት መንግስት። ታክስ እንዴት ይከፍላሉ ከተባለ እሙሟቸው ላይ አላርም ማሰር አለበት። አንድ በገባ ቁጥር ጢጥ ብሎ መንግስትን እንዲጠራ አንድ ልክ ሲገባ ጢጥ አንድ ሾርት እዛው ይቆረጣል። ታክስ ኤቲኤም ማሽላቸው ላይ ማሰር ያ እንዴ ታክስ በማይከፍል ምድረ ቁሙልኝ ሁላ ሰው ከታሰረ ታክስ ከፋይ ከታሰረ እነሱም እንግዲህ እሙሟቸው ላይ ኤቲኤም መታሰር አለበት። አንድ ሾርት ነው የወጣሁት ብሎ ግግም እንዳይል ሎንግ ሌሊቱን ሄዶ 3 ሾርት ወጥቶ አንድ ነው ብሎ እንዳይከድ አላርም ላው ላይ ቁጭ ታደርጋለህ። ልክ ሾርትሽ ጨርስ ጢጥ ብሎ ለመንግስት ይጮሃል። መንግስት ሴቭ ያደርገዋል። ሌላኛውም ሲመጣ ጢጥ አላርም አባቂት አዳሜ እሙሙ ላይ መታሰር ወይ የወንዱ እቃው ጫፉ ላይ ይከብዳል። ቆለጡ ላይ የሚያጨበጭበው አጨብጫቢው ላይ ማሰር ምን አባቱ ልቃን ማን ታክስ በከፈለው ማን ይታሰራል? ስንት የሚሰራ አለ መንግስት። የሚዲያን ጉዳይ ለሚዲያ ተው እሺ። የሚዲያን ለሚዲያ ተው። አነሰም በዛም የማንም ልቃሚ አሜሪካ ስላለ ብቻ ኮንትሮል ሊያደርግ ይፈልጋል። ትራምፕ ኮንትሮል ያደርገው መንግስት። ቆይ እስቲ መረጃ እየመጣልኝ ያ ልጆችን ቆይ የሆነ መረጃ መጣልኝ።
ጥሩ ነበር እንደዚህ ፊት ለፊት ላውጣው ጀስት ብቻ ጻፉልኝ ኢንሳይደሮች ፊት ለፊት ላውጣው ይሄን ጽሁፍ ለማላከ ብዬ ልናገር ፊት ለፊት ላውጣው ያ እዩ ጋይስ እዚህ ጋር እዩ ቆይ የሆነ ነገር እንዳይታይ እዚህ ጋር እዩ ጃኒ ከሷ ቤተሰብ ጋር ከአዶንያይ ቤተሰብ ጋር ትጨፍራለች እናትና አባቷን ዞር ብላ እንኳን አታያቸውም እዚህ ጋር እዩ ጋይስ እዩ እዚህ ጋር አያሳዝኑ እዩዋቸው ጋይስ እዩት ዞር ብላ እንኳን አታያቸውም እዩት እዩ አያችሁ እነሱ ሰርክል ሰርተው ይጨፍራሉ እናትና ልጅ ያሰረችው ዞር ብለው እንኳን እንትን አይሉ እዩ አያችሁ እነሱ እዛው ወንበር ላይ ነው ያሉት ጋይስ እዛው ወንበር ከነሱ ጋር ለምንድን ነው ጆን ዳንኤል የምከተው እኔ ስም ችግር አለብኝ ይቅርታ እሺ ከአዶንያ ቤተሰብ ጋር ሰርክል ሰርተው ይዞራሉ እነሱ እዛው ወንበር ላይ ልጇን አዝላ እንደዚህ ትቀመጣለች ጋይስ ዩ ቲንክ ዚስ ኢዝ ፌር ጋይስ ሰው ሬስቶራንት ኢንቫይት አድርገ የአመት በዓል ሰው ሁላ እንደዚህ ተሰብስቦ እያየ ጉድ አይሰማቸው እሺ እዩ እነሱ የቱ ጋር እንዳሉ እነሱ ግን ሰርክል ሰርተዋል ጋይስ ይሄ በደም ሊያመና በፍጹም መደገም የሌለበት ነገር የፈለገ ብትደግፍ ብትቃወም ጋይስ ሃይኔ ቤተሰቤ ከሌላው እንዳለበሰና እንዲሰማው ለምን አረጋለሁ እናቴ እኔ እንደዚህ ሆኜ በመሄዴ ልጄ እንዲሰማት አረኳት ብላ ገልቲነት ስሜት ለምን ይሰማታል እንትና የሳሉዬ እዩ እሷ አየሽ ምን ትመስላለች ቢዮንሴ መስላለች እናትና አባቷ ኮስስ ስላሉ ቢጫውን ታያለሽ ከኋላ እነዚህ ሰርክል ሰርተው ይጫወታሉ እዩ እናትየውና አባትየውን ታያለሽ ቢጫ የለበሰው ቂጣቸው ወገባቸውን ለነሱ ሰተው ነው እነሱ የሚጨፍሩት ኮሳሳ ስለሆነ ልጅ እንዳዘሉት እሷን ይዋት ዞር ብላ እንኳን አታያቸውም እኮ ይሁት ቀስቱን ወደዛ ነው እንዴ አክስቷ ልጅ ያዘለችውን በትልቁ ስክሪንሻት አድርጉና ላኩልኝ ጋይስ ዲ ተቀመጪ ብላ እንደዚህ ነው ከገፈተረቻት ጋይስ አያችሁት እንደዚህ አለቻት እንደገና ይዋት ማምዬ በእናትሽ ይዋት በእጇ ገፍተር አረገቻት ይዋት ባለፈውም ላይቭ ላይ ስመጣ ገፈተረቻት አሁንም ገፈተረቻት አያችሁት ስገፈተራት ምክንያቱም ታሳፍራለች ቤተሰቡላ ተነሱና ጨፍሩ ሲባል እንዲህ ግፍትር አረገቻት ታዲያ እንደዚህ ግልጽ የሆነ ማፈር አሁን ዩ ቲንክ ይሄን ትደግፉታላችሁ እናቴ ትሙት ሄጄ ከውርስ ሊስት ላይ ሁላ ነው የምመዘግባት ይዋት ቆይ አይፎን እንኳን በእጇ ይዛለች አምና እንኳን ለአባቷ ያዝልኝ አትለው አይፎን እንኳን አታምናቸውም አይፎን እንኳን ይሄን አይፎን ይዛለች እንደዚህ ይዛ ነው የምትጨፍረው አይፎኑን እኮ ብትለቅ ከሌላ ሰው ጋር ተያይዛች አይፎን እንኳን አባቷን ያዝልኝ አትለውም በአይፎን እንኳን አታምነውም ለምን አይፎኑ ከልብሱ ጋር ስለሚመሳሰል ልብሱ መስሎት ለብሶት እንደሄድ ትፈራለች መሰለኝ ተመሳስሎ እንደ እስስት ይዞባት እንደሄድ ትፈራለች መሰለኝ ሰው አይፎኑን እኔ እኮ አባዬ እንኪ እናቴን ስሟን ነው የምንጠቀመውኛ የሆነ አሞግሰን ነው እንትን አቆልምጠን ነው የምንጠራት ፋጡማ ኮነች ፋጥዬ ብለን ነው የምንጠራት እናታችን አያቶቻችንን ነው እኛ እማዬ ብለን የምንጠራው እንኪ ያዥ እማዬ ብዬ ነው እኔ ወደ ጭፈራ የምሄደው አይፎኑ የአባትየውን ልብስ ይመስላል አይታችሁ ከሆነ ተመሳስሎ እንደ እስስት ይወስደዋል ወይ ይዞት ሄዳል ወይ ይክደኛል ወይ አታምናቸውም አላውቅም
እንደዚህ እንደ ሰለሜ ተያይዘ ነው የምጨፍረው። አንዱን እጅ ለአይፎን ስትል አልሰጠችም ለሰው፣ አንዱን እጅ ለአዶንያስ ሰጠችው። ህዝቡ ተያይዞ ነው የሚጨፍረው። አባቷ አጠገቧን ያለው እንደዚህ ገፋችሁ፣ እንደዚህ ቁጭ በላለችው እንዳይነሳ። በቴሌፎኗ እንደዚህ ግፍት አደረገችው። እሺ ግፍት አደረገችው። አይፎን እንኳን እነሱ ጋር ማስቀመጥ ትፈራለች ከኖኪያ በስተቀር። ሰማኝ በል ብቻ ነው። ገባችሁ? ሰማኝ በል። ያ እስቲ ብላኪ ፊት ለፊት ላይ ጀግና የሚጫወተው እስቲ እናቷን ነበር በሊሞዚን ማምጣት የነበረባት። ያ እናቷን ብታከብር ለእናቷ ስትል ምናምን እሷ በሊሞዚን መታ ከምትንቃት እናቷን ነበር በሊሞዚን አምጥታ ዋው ወይኔ ያኔ እኔ የምቆምላት ቁሚያ ነበር። የእውነት ነው እኮ የምቆምላት መቆም። ገባች? እናቷን ከሊሞዚን ላይ በዛው ልብስም ቢሆን የለም ከሊሞዚን እንደዚህ ስትወርድ ብናያት ሺት በቃ ለእናታ ዓለም እሱ ነው። ገባችሁ? ለዛውም ለክፍለ ሀገር ሰዎች ዓለሟን በቃ ዛት ሴት በዛው ልብስ ሙሉ ሚዲያ ነበር የሚቆምላት። እንደፈለገ እድሜ ልክ ነበር ምቆምላት። እሺ ሊሞዚን አይደለም ሲመጡ ራሱ በባጃጅ ነው እኮ የመጡት። ልጅ አቅፋ ልጅ አዝላ በባጃጅ ከዛ በዛ የባጃጅ ጠረን ልጇን ሳታነሳ ቁጭ ብላ እንደዚህ በልታ እንደኔ ብጤ ወጣች። እነሱ ከወጣው በኋላ ከአዶንያስ እናትና እህቶች ጋር ነይ መድረክ ላይ ሞታ መጨንፈር ጀመረች። ወሎዬ ወሎዬነትን የወሰድሽው በእናትሽ ነው። ወሎዬነትን የወሰድሽው በእናትሽ ነው። አንቺ እከካ፣ አንቺ ብጉንጃም ፎሮፎራ ለቀቃ፣ ቆሻሻው ለቀቃ፣ ጸዳ። እድሜ ለጆን ዳንኤል አምጥቶ እዚህ ሚዲያ ላይ ያስተዋወቀሽ አንቺ የወንድ ልጅ ዕቃ መለኪያ። ቆይ እስኪ ብላኪ ለሰው የጻፍከውን ቴክስት ላንብብልህ። አንተ በቋቋ ለማን ነው ይህን ጽሑፍ የጻፍከው? ልጆቼን ባትናገሪ አሪፍ ነበር፣ ግን ያው እንደለመድሽው አድርገሽዋል። ባይሆን ጥሩ ነበር። እኔ ደግሞ በልጆቼ ቀልድ አላውቅ። ብዙ ዛቻና ማስፈራሪያ እንዳስተናገድ ደላሎችን፣ ሌቦች ምንም አያረጓቸውም እንደሆነ በዛው ቢኖሩሽ ጥሩ ነበር። ድንግልን ብምርሽ ፈጣሪ አይማረኝ። ወንድ ልጅ ነኝ። ካንቺ ጋር አልመላለስም። ነፍስሽን እስካለሽ ምላስሽን በደንብ ተጠቀሚበት። መልካም ትውውቅ ብሎ ማስፈራሪያ እገልሻለሁ ብሎ ለማን የጻፍከው? ራስ ወቅ እገልሻለሁ። ገና ለገና በየቲክቶክ ላይ ለንግድ እንዲመች የአዳነች እንትና ምናምን ስላረግ አንተ የሸርሙጣ ልጅ። በዚህ ከሄድክ ደግሞ እኔ እንዴት እንደምቆምላት ታያለህ። ለማንም ቢሆን ማለት ነው። ሃይ ብላኪ ፕሊስ አዶንያና ጆኒን አስታርቅልን። ስሞትል ጃኒ አዶንያ ይዩት፣ ጽሁፉን ይዩት፣ ራሱ ብላኪ ይዩት። ብላኪ ታላችሁ የተጻጻፉ ውሸት እንዳልሆነ ዩሲ ጃኒ አዶንያን አትመጥነው ወይ? በእናት ትንሽ ልጅ እኮ ናት። በጣም ባለጌ ናት። ብዙ የማታውቁት ነገር አለ። ማን ብላኪ ወይ? እኔ ብዙ አላውቅም፣ ግን አብረው ደስ ይላሉ። በክፉ ቀን ሰው ሁሉ ፊቱን ሲያዞርበት እሷ ግን ከጎኑ ስለነበረች ነው። ሌላስ ያ እገልሻለሁ ምናምን ሮጣችሁ አረ ቤት አልገዛችም። ቤት እንዳልገዛች ቆይ አንድ ነገር ላምጣላችሁ። ማን ነበር የላከልኝ መረጃ? ቤት እንዳልገዛች እኔ አንዳንድ አወጣለሁ በየቀኑ እየመጣው እንጂ ደርሶኛል እኮ መረጃ። ያ ቆይ
ማን ነበረ? እስቲ ይሄ ነው እንዴ? የሆነ ሰው ፈናገል ቀይ ማን ነበረ? ምን ነበረ ባይኖር ያ ፍቅራችን ከሰለናት የሚገዛላት እናንተ ስታስቡት ከአሞራው ጋር ጌም የተጫወተች ጊዜ ለእናቴ ቤት ገዛውላት አለች። የፈለገ ቲክቶክ ቆርጦ ቲክቶክ 70% ይቆርጥባቸዋል። በነገራችን ላይ አንድ አንበሳ ሲመጣ $100 ነው የምታገኙት። $100 ቲክቶክ ቆርጦ ታክስ ቆርጦ ምናምን ነገር ያ ብር ቤት ገዛ። እናንተ ስታስቡት አዲስ አበባ ላይ ዩቲንክ የፈለገ ትልቅ ብር ብሰራ 1 ሚሊዮን በላይ አሰራም። 1 ሚሊዮን ቤት ገዛች። የሰሞነኛ የገብሩ ውሸቶች አንድ ለእናቴ ቤት ገዝቻለሁ ያልሽው 100 ውሸት ነው። አሁንም ወለጋ ውስጥ ነው የሚኖሩት። እዛው ያለውን ቤት ነው ሄደሽ ቀለም ያስቀባሽው። አንቺ አልዋሸውም የምትይ ከሆነ ልብ ካለሽ የቤቱን ካርታ አሳይ ተብለሻል። ሾው አስ ቂጥ እንዳይመስልሽ አስ ሲባል አሳየን ለኛ ማለት ነው። ያ ሁለተኛ ፊዮናና እስጢፎ አብረው እያሉ ለሷ እስጢፎ አይሆንሽም እያልሻት አንቺ ከእስጢፎ ወጥ ብለሽ ዱባይ ሄደሽ ዊጥ አርገሽ መጣሽ። ከጆን ዳንኤል ጋር የተጣላሽ ሰሞን ሐዋሳ ያሳለፋችሁ ጊዜ ራይት። ሌላውን ቀስ በቀስ አወጣዋለሁ። ሶስተኛ ራዝ የሚባለው ጊፍተርሽን ለብሩ ስትይ ቂጥሽን ስታነቃንቂለት በቪዲዮ ወጥቷል። እዛ ሴት። አራተኛ ቦሌ ከቴሌው ፊት ለፊት ያለው ማማር የሚባለው ፀጉር ቤት ሆነሽ ለሰው አዶናይ ሴክስ ላይ ጎበዝ አይደለም እያልሽ ስታወሪ ቮይስሽ ሪኮርድሽ አለ። ሮማንቲክ እንጂ ወሲብ ላይ ጆንን ነው ማስታውሰው ስትይ ነበር። ጆንን ነው ማስታውሰው ስትይ ነበር እራስሽ። አሁን ቮይሱ ነው የምትልኩት። እኔ ኃላፊነቱ ወስዳለሁ። ለእኔ ላኩት፣ እኔ ለቀዋለሁ። እሺ ኢንሳይደሮች፣ ያ እስካሁንም መረጃ እንደዛ ነው። የተረፈ ደግሞ ሄለን ልክልሻለን። እስቲ ልብ ካለሽ ውጪና አዶንያስ ሴክስ ላይ ጎበዝ ነው ብለሽ በአፍሽ ተናገሪ። አራት ወይና አቅርበን አምስተኛ ላይ ተጠቅሎ ይተኛል ብለሽ ያወራሽው እንደ ትልቅ ነገር ስትለፈልፊ በዛ ድምጽሽ ያልሽ ስታወሪ ተቀርተሻል። ዛሴት ለማንኛውም ብዙ ነገሮች አሉ። ብዙ ነገር እነ ፊዮናን በየጭሳጭስ ቤት ምናምን ለጊፍተሮች ህፃናቶች ካንቺ በታች የሆኑትን አንቺ አሁን 32 ዓመትሽ፣ ፊዮና አሁን ነው ገና 18 ዓመት የሞላት። አንቺ ነሽ በየጭስ ቤት ስትወስጃት የነበር። ይሄ ደግሞ በየሴቶች የምታገናኙ እንደ ሁማን ትራፊክ ነው የሚቆጠረው። ይሄን ታውቂያለሽ አይደል? አታውቂም አይደል? እዚህ አይደለም ማውራው እሱ እሱን እዚህ አይደለም ብላኪ መጥቶ ያስጥርሽ። በዚህ 24 ሰዓት ውስጥ ይቅርታ ካላልከኝና መታ 4 አንበሳ ካላወረድክ እኔ ካንተ ጋር ላውራ፣ ከሷ ጋር ነው ጉዳይ። አንተ ሊያ ላይ ሄደ የዛትከው ገልሻለሁ ምላሽን ቆርጣለሁ፣ ሂድና ጨርሶስ። እሺ ገብቷል። 3-4 ልጆች አንጠባጥባ የትን ቦታ ስለ ሴት ልጅ እከራከራለሁ እንዳትል። 4 ሴቶችን ሲንግል ማም አድርገህ መሳቂያ አድርጋቸው አስቀምጠሃል።
አንተ አሁን ቻይልድ ሰፖርት እየከፈልክ ቤት እንኳን ሳትከራይ እዛው ትራክ ውስጥ እዛው እያራ እዛው እየበላ እዛው እየተባዳ ነው የምትኖረው። አንተ ብዳታ ገብቷል። ስንት እህቶቼን ህልማቸውን አጨንግፈ ያንተን ኩስ ያንተን ቆሻሻ አሳዳጊ አድርጋ አስቀምጣቸዋል። ያ ብላክ ስታር ነው ምናምን የሚባለው ጄሪ ያ ገብቷል። 4 እህቶቼን ሲንግል ማም አድርጋ አስቀምጣቸዋል። ከዛ ውስጥ አንዷ ዘመዴ ናት። ገብቷል። እበት ስለ ሴት ልጅ ታወራል። ስንት ሴት አስለቀሰ። ስንት ልጆች አባዬ ብሎ መጣራትን እየናፈቃቸው ቁጭ ብለዋል። ገብቷል። እዚህ ጋር ስለ ሰው መብት ታወራል። ወላ ብላኪ ወላ ማን የምትሉት ሀዱሽ ነው በዱሽ የሚባለው ባባ የምትሉ ሰው የሱም አንድ አይነት ላይፍ ነው ያላቸው። አንድ አይነት በሴትና በስንት ህፃናቶች ያለቀሱባቸው ናቸው። አባ የማንንም መንገደኛ አባዬ ማለት የናፈቃቸው ናቸው። የሚገርማችሁ ነገር አሜሪካ እዚህ ላይ መልክ ትሰራላችሁ። እንደ ጃኒ አይነቷን አሯሩጥ 2 ልጅ ካስወለድክ በኋላ መሳቂያ ከዛ መጣ ጫጫ ትጫውታል። የሴቶች መብት ቢሮ ተከራካሪ ነኝ ትላል። ሂድና ሲንግል ማም ያደረካቸውን ቢያንስ አይዞሽ በላቸው። ሂድ ለአንድ ቀን እስቲ እረፉ በልና ልጆቻቸውን ያዝላቸው። እስቲ ጃኒን ተናገረች ብለ እስቲ ሊያ እንደገርቱ እስቲ ከኔና ካንተ እጁ ረጅምም ከሆነ ይታያል። እንደፈለግሽ መናገር ትችያለሽ። በወጣው ኤቪደንስ ላይ ማውራት ትችያለሽ። ሌላም የነሱ ፕራይቬሲ ካለ ማታወጫለሽ። ምክንያቱም ፐብሊክ ላይ የወጣ ቀን ፕራይቬሲ የሚባል ነገር የለም። ዛሴት ጨርሰናል። ሌላ አለ። ነገ በዚህ ሰዓት ስገባ የይቅርታ ቪዲዮ ማግኘት አለብኝ። ከዛ በኋላ እናንተ አይደላችሁም የኔ ስራ፣ ጃኒ ናት። እሺ ቀስ አንዳንድ ነው የማወጣው በየቀኑ ማወራ አጀንዳ እንዳያልቅብኝ አንዳንድ ነው የማወጣው። ሌላ ሰው ነፃ እናወጣም። በነገራችን ላይ ጃጉር ቤታን ውሸታም ሊያረግ ሌላ ሰው በነፃ እዚህ ቤት ነፃነቱን አያወጅም። የምነግርህ ነገር የቡቺ ነፃነት ልታውጅላት ነው የምትሄደው። አልሰጠም። ለዛ በነፃ የምትጠየፈው ቤት እንደ ኃጢአት የምትጠየፈው ቤት በነፃ ነፃነቷ አይወጣም። ልጅ ተገዝቶ ቤታ ብቻ ነች በነፃ ነፃነቷ የሚታወጅላት እዚህ ቤት ውስጥ በአሁን ታይም እና አዶኒያስ እና ጆን ዳንኤል እና ናዮ ብቻ በነፃ ብር ሊያ በዚህ እንትን ዛሴት ወድሻለሁ ቲሸርት አሰርቶ ሞትኩልሽ አበድኩልሽ። እኔ አንቺ ጋር ከተጣላው ጸጥ ብዬ ማርያምን የሚገርመኝ ነው እኮ ወርቅ ለዛም እኮ ወርቅ። ከዚህ ከቤታ በኋላ ሪያክሽን እንሄዳለን። ስለ ጃኒ ነገም ኢንፎርሜሽን በጣም ብዙ ነግራችኋል። ይሄ ለእናቷ ቤት ገዛች ምናምን ውሸት ነው። ለራሷ እንኳን ተከራይታ ነው የምትኖረው። እሺ ውሸት። ለራሷ እንኳን ተከራይታ ነው የምትኖረው። ማስታወቂያ ነው፣ አድቨርታይዝ ነው። እሺ ቀዳዳ ብሏል። ነገ ብዙ ነገር ቀስ በቀስ አመጣላችኋለሁ። አሁን አታሶሩኝ ብዙ ነገር። እሺ አታሶሩኝ። መልስ ደግሞ እስቲ መጥቶ እጄ እንደሚያደርጉ ከዛ በኋላ የባሏን ዘመዶች እንዴት እንደማመጣ ለኔ ተው፣ እግዚአብሔርን አመጣቸዋለሁ። ጆሌ ወለጋ ኸሳነ ዱቢሳ ቲክቶከርና ከተባ ዮ ኢሲን ገስቲ ረሴኑን በርባኔ አን ማሴንጀራን ዮኻን ወሳፕ ኢሲን የኸኔቲ ማሉማ ኸሰን ኤኙማ ኸሰን ኦሶ ሂንገርሲስኔ ያዱመ ኸሰን ኢብሲተን ኦኬ ኦበሌሳ ኸሰን ቢሊሱማ ኢሳ ባስተን ዮ ቲክቶክ አረቲ ሴኑ ሂንበርባኔ ኸሱማን ዱቢሳ አን ወሳፕ ኸየሲኒፊን ኸነ
ማሉማ ኸይሰን ኤኙማ ኸይሰን ኦሶ ነሙ ሂምቤኔ ቆቃ ኸይሰኒ ያዱመ ኸይሰን ኢብሲታ ደጌሰኒ ጆሌቴኝ ታቴ ፊኔ ኸይሳነ ዱቢሳ አውርቃችሁ ታስቀምጡታላችሁ። ብርቅ ሁሉ ነገራችሁ ብርቅ ነው። ለኔ 40 ግራም ወርቅ ነው። ጋይስ አንድ ጋለሪ የሚሞላ ሰው የለም ከ800 ሰው አንድ ጋለሪ አንድ አብ ከ20 አሁን አስወጥቶኝ መጣው ጋይስ ተው አሁን አስወጥቶኝ መጣው ዛሬ ሪፖርት በዲፖርት ነኝ ሃይ ለምን ነው እዚህ የምትመጡት ታዲያ ጋይስ እንደወጣ እንድጠፋ የምትፈልጉ ከሆነ ያ አጀይ በር እግዚአብሔር የሚካበድ አይደለም። እኔ ከሱ 3-4 መግዛት እችላለሁ። 3-4 ወርቁ ካንገበገባችሁ ለአንድ እንደ የሰጦታ ቤት አለም ለኔ አትልኪው የወርቅ እሺ ከዚሁ ላይ ሂስቲ ማለት ነው ላኪው ግን ወርቁ ይቀየመናል። ወርቁ ይሄ አንገት ላይ የሚደረገው ሳይሆን ሰውየው ወርቁ አይተ ነው ይቀየመናል። ለምን ስጦታ መናቅ ይሆናል አይደል? ያ ጥሩ ሐሳብ አይደለም። ዝም ብዬ ጨንቆኝ ነው ሲጨንቀኝ ምን ላውራ። በትርፍ ሰዓቴ ሳስብ እኔ እንደዚህ ነው የማስበው። በላቀላ ነው የማስበው። ዝም ብዬ በላቀላ ነው የማስበው። ታባይ ኖሮ መሰጣችሁ ነበር እመቤቴ። እኔ ምንም ብርቅ አይሆንብኝም። ያ ወርቅ አይደል ብዙ ወርቅ አለኝ እኔ። ለአሜሪካን ሀገር ለወርቅ ምናምን ብርቅ አረጋችሁ እንደተጠቅ ታውቃላችሁ። በኢየሱስ ማርያምን ይገርመኝ ነው እኮ ወርቅ። ለዛም እኮ ወርቅ የገዛውን እንኳን ሰው አልተመሰገንም እኮ ወርቁን አይተነውን አላመሰገንም። ይሄንን አስረክቤ የተባለ ሰው ቦምብ አሁን ቤታ ወርቁን የገዛው ሰውም አላመሰገነም የሚለውን ምን ፍንጭ እያወሩ ነው መሰላችሁ? እኔ ግልጽ ልንገራችሁ። እኔ ነኝ የገዛሁት በስሜ ነው የገዛሁት የሚል ከዛኛው መንደር እየመጣ ነው ማለት ብሩ ለኔ ተሰጥቶ እኔ ነኝ መርጬ የገዛሁት። አሁንም ብር ተሰጥቶ መርጠ መግዛቱ ዋት ዘ ቢግ ዲል። ስምን ነው ከገነባህበት፣ ስማችሁን ነው ከገነባችሁበት። ለሳራ ተሰጠ። ከዛን ሳራ አንቺ ቲክቶከር ስለሆንሽ እንድገዢ ተደረገ እና በስሜን የተገዛው እንደ ውለታ ያያዝልኝ ብሎ ማውራቱ ትንሽ ይከብዳል። እኔ አላወጣው አንቺ በነገራችን ላይ ቡጅ ያንቺ ሀቅ እኔ ጋር አይወጣም። እናቴ ትሙት እኔ ጋር አይወጣም። እንደ ኃጢአት የምትጠየፊው ጀሃነም ውስጥ እንዴት ሀቅ ይወጣል? ጀሃነም ውስጥ እኮ መቃጠል ብቻ ነው ያለው። አንድ ነገር ልንገርህ ጃጉር፣ እዚህ ገብተህ በዚህ ጉዳይ ላይ አታወራ። አሁን እያየው እንዳለው የእውነት ልንገርህ ጃጉር፣ ከኔ ይልቅ እነሱ በጣም እየሳቡ ነው ያሉት። በግልጽ ልንገርህ ጃጉር፣ ዝምድናህንም በ4 ነጥብ እሰርዘዋለሁ። ሁሉ ነገር ሰርዤው የእሷ ጊፍተር ሆነ መቀመጥ ትችላለህ። የእሷ ዘመድ ሆነ መቀጠል ትችላለህ። እስከ ዱባይ ድረስ አቀባበል ሊደረግልህ ይችላል። እሺ ጃጉር፣ እኔ ጋር የእሷን ሀቅ አታወጣ። ከፈለገች ለምን አታወጣው? ምን ውስጥ ለውስጡን እንደዚህ አሽለኮለካት እንደ እባብ ማለት ነው። ገብቷል? አታወጣው። እናቴ ትሙት አታወጣው። ያ ራሷ ታውጣው እና ነገሩን ትጀምረው። እኔ አልናገርም እኔ ምን አልልም ብላ ውስጥ ለውስጡ ምን አስኬዳት? ልክ የቬሮኒካን ስክሪንሻት አድርጋ ለሰው ሁላ እንደምትልከው ማለት ነው። አሁን ደግሞ እንትን ደረሰኝ እኔ ነኝ የገዛሁት ብላ ድራማ በየቦታው ታወራለች። አሁንም ብሩ ከወርቁ አይተነው ነው የተሰጠው። ከወርቁ አይተነው ነው የተሰጠው። ለማ በሳራ በኩል ሳራ እንደዚህ አይነት ቦታ ላይ ጎፍ ስለማትል እሷ ጎፍ አለገች። ስሟን የገነባችበት ለወርቁ መሸኛ እንኳን ሳራ ናት። አሜሪካ ለሚሄድ ሰው ምናምን ነገር ስንት ነገር አድርጋ የወጣችው እኔ ነኝ እንትን ያልኩት ምናምን ነገር። የእውነት ጃጉር እዚህ እኔ ጋር ሀቋን አታወጣም። እዛ እነሱ ቤት አውጣው፣ እሷ ጋር አውጣው። ገብቷል? እሷ ጋር አውጣው። እንደ ኃጢአት የምትጠየፈው ቤት የእሷ ሀቅ አይወጣም።
ምንም ሀቅ አይደለም። ደግሞ አንድ ነገር ልንገር ጀጉ፣ በሷ ጉዳይ ላይ በውስጥ ብታናግረኝ እንዳታምነኝ፣ እሺ እንዳታምነኝ። ወይ ቴሌፎኑን ልዘጋ ብዬ ልሰማ እችላለሁ እንጂ እኔ ምንም በሷ ጉዳይ ላይ ማውራው እንዳታምነኝ። እሷ ጋር የእሷን ሀቅ እኔ ጋር እንዳታወጣው። እሷ ሀቅ አላት አይደል? ይሄን አጀንዳ ቤቷ ትክፈተው፣ ቤቷ ትክፈትና እኔ ሀቅ አለኝ ምናምን ብላ የእሷ ጀሌዎች ጋር ይሄም እንትን የሚሉት የለም ይሄ እንትኖቹ ደደቦቹ ምድረ ቅራቅንቦች ከነሱ ጋር ቁጭ ብላ እንትኑን ታውጣ። እዛ ሴት ይሄ ሁላ ርቀት ይሄ ሁላ ሂደት ምንድን ነው? ቤታዬ ዋሸች ነው። ይሄ ሁላ መረጃ ሄለን ጋር ከመጣ ትቀየርባታለች። አለም ላልቀየር እኮ ብያለሁ። አልቀየርም እኮ አልቀየር። በቃ አይኔን እኮ ተዘግ አላይም እኮ አይኔ አይ ምንም አያይም። በፍጹም አይኔ አያይም። በእርግጠኝነት ነው የምነግርህ። በሷ ጉዳይ ላይ አንድ ነገር ልንገርህ፣ ከይቅርታ ጋር እንዳታናግረኝ፣ በፍጹም እንዳታናግረኝ። በሷ ጉዳይ ላይ በውስጥም በፈለገ መንገድ ዛሴት ቲክቶክ ላይ የተመለከተ አካል ወይ ወሬ ምናምን የነበረን በሳራ ነው። በሳራ ጉዳይ ላይ ድራማ ካላየው ብዬ በስነ ስርዓት ቃል እንትን ብያለሁ፣ ጨርሻለሁ። ዛሴት ቃል ከገባው እኔ ቃል ገባው። ቃል ላልገባሁት ነገር ግን አንድ ሰው ስላዳመጣችሁ እንትን እንዳታረጉ። ገብቷል ጀጉር? ያ እኔ እንጃ። አንዳንድ ጊዜ ወንዶች ሾላላሽ፣ ጎፋፋ፣ አጭር፣ ድንክዬ ወንድ ሴቶች የሆነ ቀልባችሁን ይገዛችሁ አልመሰለኝ። አይዶን ነው እና በእኔ ላይ እኔን ተደግፋችሁ እንድትጠባበሱ አልፈልግም። እኔን ተደግፋችሁ እራሳችሁን ችላችሁ ለምን አትጠባበሱ? ሆይ እኔን መረማመጃ ታደርጋላችሁ። ለምን? የጤና አይደለማ። እኔን በጣም እየተጫንከኝ ነገረኛ አድርገ ተሳዳቢ አድርገ ስድብ ተይ። በቃ መሳደብ ከፈለግሽ እኔን ተሳዳቢ ስትለኝ እኮ ዝም ነው ያልኩ። መሳደብ ስትፈልጊ እኔን ተሳደቢ ያልከኝ። ትናንትና ፕሮግራምሽን ተከታትዬ ነበረ። ዛሬ ግን ሌላ ቴማ ሊመጣ ነበር የፈለጉት፣ ሌላ ነገር ላብራራልሽ ነበር። እሺ አሁን ተብተብ አድርጎ ኮፒ ሊንክ ሁኔታ ትንሽ ሀሳብ ልስጥሽ ብዬ ነው። አብሽቆኛል ጃቡር ሄልዬ። አንቺ ያ አስተያየቴን ነው አላውቅም፣ ግን አንቺ በምን መልኩ እንዳየሽ ነው። ጋይስ ተብተብ አድርጎ ኮፒ ሊንክ እንዳያስወጣኝ በእናታችሁ። ምንም ነገር ሳይኖረኝ ወገናዊነት ሳይኖረኝ እኔ ወግኝ አይደለም። አንቺውን የምትሰሪው ስራ አብዛኛው ፌር አለው ብዬ ስላልኩ ነው። በግልጽነት ነው የምትሰሪው ስላልኩ ነው። በጀርባሽ ሌላ ኮተት አዝለሽ አይደለም። ብትሳሳች እንኳን ከጀርባሽ ያዘልሽው ኮተት የለም ብዬ ስለማምን ነው። እና ከጎንሽ ያለሁት ማለት ነው። ይሄ ጃጉር ትናንትና የሰራው ስራ በጣም አስቀያሚ ስራ ነው። አንቺ ግን በጣም ጎበዝ ሆነሽ ስማርት ሆነሽ ያሳለሽ ፈሽዋል። በጣም ጎበዝ፣ በጣም ስማርት ያ እንጂ ብዙ አግሬሲቭ የሚያደርግና የሚያስቆጣ ነገር ነው። እንድትቆጭና አግሬሲቭ የምትሆንበት ንግግር ነበረ፣ ሀሳብ ነበር ሲሰጥ የነበረው። ሲጀመር አንቺና እቺ ጉቺ የምትባል ወሮ በላ ሴተኛ ዳሪ ሴተኛ ዳሪነቷን ፕራውድ የምትሆንበት የምትኮራበት ይቀጣል የምትኮራበት ሰው አሜን የምትኮራበት ሰው ስለሆነ ነው አሜን ያልኩት። ያስነጠሰ የሚመስሉት ባለቤቴ ይማሪ ስላለኝ ነው በመሀል እና ፕራውድ የምትሆንበት በቆሻሽነቷ በልመናዋ ይሄ በአማራ ስም መነገዷ ሳትሆን ቴንክ ዩ ጋይስ እያስወጣኝ ነው። ፕሊዝ ሰፖርት አሉ። ቆሻሻ ነገር ሰው የሚጠየፈው እምነት የሚጠየፈው የሚያሳፍርን ነገር በሙሉ እንደ መኩሪያ አድርጋ ማን አባታችሁ ታመጣላችሁ ማን ምን አባቱ ይሆናል እያለች ወጣ ትውልድን የምታበላሽ ቆሻሻ ሴት በራስሽ ጉዳይ አይደለም ሲጀመር የተቆጣሻት ወይም ደግሞ ጌታ ቴንክ ዩ። እሺ አንድም ትውልድን እያዳሽ ነው። ይቺ ሽርሙጥናን የምታበረታታ ሌብነትን የምታበረታታ ለማኝነትን የምታበረታታ ቆሻሻ በሚዲያ በግሏ እኮ አይደለም በሚዲያ ወጥታ ማለት ነው። ይህንን ነገር ሴተኛ አዳሪነት እኮ ራሳቸው ሴተኛ አዳሪዎች ፐርማነንት ሆነው የሚሰሩ ሰዎች ያፍሩበታል፣ እንዲባሉ አይፈልጉም፣ ከሰው ይደበቃሉ። ይቺ ግን በሚዲያ ወጥታ ያንን የምታበረታታ ትውልድ የምታረክስ
ስንት ሺህ ተከታይ ሰብስባ ሚዲያ ማለት ምን ማለት እንደሆነ ጃጓር አልገባውም እንዴ? ያንን ነው አንቺ ነውር ያደረግሽው። አዎ ያንን ነው የተቃወምሽው። ብዙ ነገር አለ። አሁን ባላመጣሁት የመሆን ያነሳሽበትን ግን አሁን እሱ ለአንቺ እሷ ውሃ ፍሳልሻለች፣ ቅቤ ነው እየገባችሽ ያለችው ያለችሽን ነገር እያሰማሽ ሁሉ ሳይቀር እና ተከታዮቿ እየመጡ አሮጊት እናቷ ትሆኛለሽ፣ አቅፋሻለሁ፣ አሸጋው የሚባል ቆሻሻ የእሷን እንትን በመንፈስ ብቻ ቃሉ ይቀርብኝና እንትን የሚል ጠዋትና ማታ እየሰማ ለእነሱ እንኳን መልስ አልሰጣቸው። ነውረኞች ባለጌዎች እናንተ ናችሁ የምታጣሉት፣ እናንተ ናችሁ የምታረጉት እንኳን ብሎ ለሸጋውና ለዛኛው መልስ አልሰጠም። ሰጥ ነው ያለው ስትሰደቢ ማለት ነው እዛ እና እሱ እኔ እንደሚመስለኝ ያው የሚታይበት የሚያሳየው ነገር ንግግሩ በጣም ለእሷ ወገንነት እንደያዘ በእሷ እንደተከፋ አንቺን ተሳዳቢ በሚዲያ እንድትሰሚ እስከ ቤተሰቧ ድረስ ሄደሻል። እየተቀጠቀጠች ነው በአንድ ሰው ላይ ብቻ አለኮ በተራይ እንደውም እኔ ስደብኝ እሷን ተይና አንቺን ተሳዳቢ ይህን ያህል የምትወርጅባት ይህን ያህል ርቀት የምትሄጅ እንዴ? ልጆቹ እኮ የሰደቡሽ ይሻላል። እሱ እኮ ልጆቹ የሰደቡሽ ይሻላል። ለእኔ የሰደቡሽ መጣው ሰደቡሽ እነዛ የእሱን አይነት አመለካከት ስለያዙ ነው እነሱ በስድብ በኩል መልኩ አመጡ። እሱ ግን ስማርት ሆኖ ህዝብ ነውርሽን እንዲሰማ እያደረገ ነውረኛ ነሽ እያለሽ ነው ህዝብ እንዲሰማ። ጉቺ ምንም እንዳላጠፋች አድርጎ ምንም እንዳልሆነች አድርጎ በዚህ ልክ ቤተሰብ ድረስ ይሄዳለሁ እያለ እንትን እያለ ይሄ ነው። በጣም ብዙ ነገር እናገር ነበር፣ ይሰለችሻል። ሰው ምን ያህል እንደሚታዘብ ማለት ነው፣ ምን ያህል እንትን እንደሚል ሌላ ሰለችሻል። ማስታረቅ እንደዚህ ነው። የእሷ ኖሮ አንድ ነገር ጥፋት ቢነገረው እንኳን ማስረጃ ብታቀርቢ ከመረጃ አልፈሽ እኮ ሊሰማ በቃ ጌት አንድም ነገር እሷን ነፃ አድርጎ እኮ ነው እያወጣ ያለው ማለት ነው ይሄ ሰውየው ግለሰቡ። እና እኔ እንደዛ ነው ያየሁት። አንቺን ለመጠምዘዝ በምናምን ከሆነ የሚሰራው አቅለሽላሽ ነው ሀሳብ ያቀረበው በሙሉ። አስታራቂ በዚህ መልኩ አይደለም። ሲጀመር ለምን እሷ ጋር ሄዶ አንቺ እኮ ነሽ ቤት ከፍተሽለት በር ከፍተሽለት እንጂ ለምን እሷ ጋር ሄዶ ይህንን ነገር አላነሳም? እሷን ለምን በእሷ ቤት ሄዶ ይህንን ነገር እዛ ቤት ውስጥ ለምን አልጀመረውም እንዴ? በጣም ነው እኮ ነው የሰራው። 100% አንቺ ጥፋተኛ እንደሆንሽ አድርጎ ለህዝብ ማስተላለፍ ተገቢ አይደለም። ይህንን ነው የሰራው። ስማርቱ ነው ይህንን ነው የሰራው። የሰደቡሽን እንደው በሱ ልክ አላየኋቸውም እኔ ለኛ እንትኖቹ ገብተው እሱ የጀመረውን ኬማ ተታከሙ ሊሰድቡሽ የቻሉት መልስ እንኳን አልሰጠም። እሱ ግን ከዛ በላይ ሰርቶ የሰራው ትላንትና፣ ከዛ በላይ እነሱ ከሰደቡሽ በላይ ነው ያደረገው። ይህን ስልሽ ከልጁ ተጣይ አይደለም፣ ልጁ ስደቢው አይደለም፣ ግን እንድታውቂው ነው በውስጥሽ እንድትይው። ይህንን ነገር ከፈለገ እንደው ይስማው። አሰሚ ድምፅ ከፍተሽ ያስተላለፍኩትን አንድ ከውስጥ ተከታታይ ሆኖ መግባት የማይችል ሰው ምን አይነት አስተሳሰብ ምን አይነት ሀሳብ በሱ ላይ እንደሰጠ አሰሚው ከፍተሽ ይሄን ነው የሰራው። እና አለን ጋይስ እኔም ደግሞ ዩር ኮኔክሽን ይለኛል። እሷን ለቀቅ አድርጊና አለሽ እኮ እዚህ እኮ ነው ያለሽ። እና በጣም ለእሷ ምን ቅን ልብ በጣም አድርጎ ውግንና እንዳሳየ እኔ እንግዲህ ከእሷ ጋር የሚያወራ ጓደኝነት ያለው ሰው ነው መስሎ የታየ ሀሳብ ሰጭ ላይሆንም ይችላል። ግን በዚህ ልክ አስወጣችሁ። አሁንም ለምንድን ነው ቤታን ያንዴ ታዲያ እንደዛ ስትጣሉ ከቤታ ጋር በቤታ ጉዳይም ነበር ቤትሽ ተከታታይ ነበር። ለምን ይሄንን አላለሽም? አሁን ምን አንቀጠቀጠው? ቤት ለቤታ ነው አሁን የቆምሽው። አልፏል እኮ ሁሉ ነገር ከጎችን ጋራ በቤታ ጉዳይ ነው የመጣሽው። አሁን ቤታን በሚያደርጓት ነገር ማለት ነው። በአጠቃላይ ቤትሽ እንዳለ የአንቺ ተከታታይ እንደሆነ ሰው የአንቺ ጋር ጥሩ ኮንታክት እንዳለው ሰው አይደለም። በተቃራኒ ነው መጥቶ የቆመው። በተቃራኒ በዚህ መልኩ አይደለም መመከርና መለመን የነበረ። እሷን እኮ ነፃ አድርጎ አንቺን ወራዳ ተሳዳቢ በቃ በጣም እንደበደልሻት እስከ ቤተሰቧ ድረስ እንዲሄድሽ እንደገና ዳግም ያነሳው። ስለዚህ አደብ ቢገዛ ጥሩ ነው ሰውየው። አደብ ቢገዛ። ይሄ ወዳጅ መስሎ ጠላት ያስብለዋል። ወዳጅ መስሎ ጠላት የሚለው አባባል ይገልጸዋል ማለት ነው የዚህ ሰውዬ ስራ ጃጓሩ። ስለዚህ ይህንን ነው እንጂ ስልሽ ተጣዩ የራሴን ሀሳብ ነው ትንበዩ ማለት አይደለም። ግን አስቢበት፣ አይነሽን ክፈቺ፣ ወይ ከቤትሽ አባሪ፣ ኮንታክትሽን አቁሚ አይደለም። ሀሳቢ ነው የሰጠው ሰዎቹ ሀሳብ እንደሚሰጡ ፌር የሆነ ሀሳቤን ነው ሼር ያደረኩልሽ እና በጣም ያበሸቅ በጣም ሆነ ይሄ ልልሽ ነው የመጣሁት እና ማለት ሀሳብና ዲስከሱን ለእናንተ ሰጥቼ እንጂ መከራከሩ ያቅተኝ። እኔ ከተከራከርኩኝ ጉዳዩ በእኔው ላይ ስለሚያልቅ ለእናንተ ጊዜውን ስለሰጠው ዝም ብዬ የሚውት አድርጌ የሰማችሁ የነበረው ማለት ነው። እዛ ሴት እንዴ
ስነ ስርዓት ጃጓርና ጃጓር የምትባል ስነ ስርዓት ይኑር እንዴ። ሁሉ ጊዜ በቃ ተቃራኒ ነው የሚሆነው። እግዚአብሔር እንዴት ሁሉ ጊዜ እኔ እኮ ለማንም እኮ መልስ አልሰጥም ብዬ እኮ ግፍ አድርጌ፣ ግን ሁሉ ጊዜ ወርቁን አስተያየት ለመስጠት ይፈልጉበታል። እየተነሱ ወርቅ ብርቃችሁ ነው እንዴ ወርቅ? እኔ ለምን በየቀኑ አንጠልጥዬ አለብሰው? አንድ እኔ ለበስኩት በቃ ጋይታ በቃ ቴንክ ለአዘቦቱም ለሐሜቱም ለምኑም አንጠልጥዬ ልምጣ እንዴ? መስከለር ምን አባቱ ልበለው ታዲያ? እኔ ለመመለስ ጊዜ ጠብቄ ነው የምመልስልህ። ግን የእውነት ጋይስ የእውነት ጃጉር ለቡቺ እያደረገ ያለው ነገር የጤና ነው? የጤና ነው? የኤክስ ፋኖ የሞኬን ቦታ የሚወስድ አይመስላችሁም? በዚህ አያያዝ ሮቢ አይመስላችሁ? አሁን ደግሞ ቤታ መልስ ስለመለሰች ምን አረገች መሰላችሁ? እሷ ቡቺ ራሷ ወርቁን ራሷ እንደገዛች ደረሰኝ ይፋ እንዲወጣላት እዚህ ፈለገች። እኔ ደግሞ አይወጣትም፣ እዚህ አይወጣትም። እፍን ነው የማረገው። ሀቃችሁ እንዲወጣ ትፈልጉ የለ እቤትሽ ጀምሪያት። እረሱ እቤትሽ ጀምሪያት። እኔ ነገር አልወድም። በዚህ ጉዳይ ላይ አንድ ቀንም ተናግሬ አላውቅም። እኔ ስንት ነገር ሰው ሲናገረኝ ዝም ብያለሁ አይደለ? ግን መናገር የጀመርኩለት የሰማይ መብረቅ የመሬት መዳብ አይመልሰኝም ምናምን ስትሉ አልነበረም? መብረቃችሁን አብሩታ። ተኩሷ ተኩስ ይላል እኮ እንትና ዘፋኙ። ተኩስ እኔ ጋር ከዛ እስቲ ይሄን ጉዳይ ይሄ ምናምን ብዬ ሀቅ እኔ ያንቺ ሀቅ እኔ ቤት ሊወጣ እናቴ ትሙት በስቲ ለዛም ሀቅ ኖሮሽ ይሄም ሀቅ ሆኖ ማለት ነው። አሁንም ወርቁ አይተነው ብሩን የሰጠው ብሩን የሰጠው ወርቁ አይተነው ነው። እኔ ነኝ ከሱቅ ሄጄ የገዛሁት ፋክቱሩ ላይ ያለው የኔ ስም ነው ብሎ ሰው እንዴት እንደዚህ አይነት መሰሪ ስራ ይሄዳል? እንዴት እንደዚህ አይነት መሰሪ ስራ ይሄዳል እንዴ? ለዛውም እኔ ቤት ሊወጣ እኔ ቤት በቤታችሁ አቃላችኋል። በቤታችሁ ኖት እኔ ቤትማ አይሆንም። ማይሆነውን እንደኔ ጊዜ እንደሚጠብቅ የሚያውቅ ሰው አታውቅም። መቼ ጊዜ እንደሚጠብቅ እኮ አታውቅም። እኔ ማረግ ነው። ዛሬ እንትን በጣም ነው የረበሸኝ። ይኸውና እንደዚህ እያጠፋፋብኝ ማለት ነው። እሺ አሁን ወደ ላይ ልሄድ ነው ጋይስ። በጣም እንትን ሆኛለሁ። ምን ነው የሚባለው? ጂላ ነው የሚባለው በኦሮመኛ። እንትን የለም ስጋት ለቀቀብኝ። ኔትወርክ የመቼ ነው የሚያወጣኝ ወይም ደግሞ ይሄ መቼ ነው የሚዘጋው እያልኩ እየፈራሁ ማለት ነው። የእውነት እየፈራሁ። እስቲ ተብተብ አድርጉት ጋይስ። ስንት ጊዜ ያስወጣኝ እኮ እያየሁት፣ ስንት ጊዜ ያስወጣኝ። እሺ አንድ ጊዜ ማን ነው የሚደውለው? ቆይ እስቲ ጋይስ አትደውሉ ጋይስ። እንደዚህ በጣም ለራሱ ኮንፊውዝ እየሆንኩበት ባለሁበት ሰዓት ከቻላችሁ ተብተብ አድርጉ፣ ኮፒ ሊንክ። ከቻላችሁ በጋለሪ ጠብቁት፣ ካልቻላችሁ ዝም በሉ በቃ። እኔ ወጣዋለሁ። ጌታ በቃ ተብተብ ኮፒ ሊንክ ብቻ ዝም ብለህ ጉሩ ሰንሻይን ቴንክ ዩ
ገስት አሁን አስገባችኋለሁ። ቤታ የሰጠችው መልስ አይታችኋል። እኔ ሪሲት አለኝና ሪሲቴ እዚህ እኔ ፔጅ ላይ የለም ወይ የቤታ ደጋፊ ወይ የምን ደጋፊ እዚህ ስላሉ ሀቄ እዛ ይውጣልኝ አይነት ጨዋታ ነው። ገባችሁ? ዩ ቲንክ ዚስ ኢዝ ፌር? እንትና እያደረገ ያለው ነገር ልክ ነው? ጃጉር እኔ ላይ እያደረገ ያለው ነገር እውነት ፌር ነው? እውነት ፌር ነው? እኔ እንደ ኃጢአት ጸየፋታለሁ። ቶፒኩ ደግፎኝ እንኳን ቶፒኩ ደግፎሽ እንደ ኃጢአት የምትጠየፊው ቤት አጀንዳሽን ከምታወጪ እዛው ቤትሽ ጀምሪው። ኦኬ እኔ ቤት አትጸጃትም። እንደ ቆሻሻ እንደ ተጠየፍሽ ነው የምትኖሪው። እንደ ቆሻሻ እንደ መነቸክሽ ነው የምትኖሪያት። ልንገርሽ፣ ባንቺ ምክንያት ጃጉርን አሽቀንጥሬ ነው ከዚህ ማወጣው። ጃጉር ከእንግዲህ በሷ ጉዳይ ላይ ወላ ልታወራ ወላ እንዳትደውልልኝ። በፍቃደኝነት ስፈልግ ብሎክ አድርገኝ። ገብቷል? ፍላጎት እንደሌለኝ ብዙ ጊዜ አሳይቼ ካልገባ በፍቃደኝነት አሁን ቦልከኝ። ዛሴት እቺ ጠጋ ጠጋ ጊፍተር ለመልቀም እንሆን እናውቃለን። አንድ የተለቀምከው ሰው ሆነን እንቆጥራለን። ተለቅመሃል። በማ በዱባይ ሸርሙጣዎች ማለት ነው። ዛሴት ክለም ሄደው ነው የምትይው አይደለ? ቶፒኩ ደግፎኝ ባንቺ አፍ በመልካም እንዳልነሳ ኃጢአት ነው ለኔ። ባንቺ አፍ የኔ ስም በጥሩ ከተነ ባንቺ አፍ በኃጢአት እንዳልነሳ ያለችው ቤት አንተ እኔ ጋር የእሷ ሀቅ ወጥቶ ቤታን እንድናገር ነው የምትፈልገው? ነግሬ አይገባህም? አሁን ከሁሉ ቦታ በፍቃደኝነት ቦልክኝ። እስታውን ላደረከው ነገር ቴንኪዩ። ዛሴት ጨርሻለሁ። አንተ እየተከተልኩ ቤት ቡና ቤት ነው የምንገናኙ። ቡና ቤት ይኸው። ዛሴት እሷ እንደ ኃጢአት ስለምጠየፍሽ ሁሌም ባገኘሽው አጋጣሚ ሁሉ እሷ ነሽ ጥፋተኛ እያልሽ ቀጥቅጪኝ። ባገኘችው አጋጣሚ ሁሉ ጋይስ እኔን ስትሰድበኝ ደግሞ ከታች ታይ ጉቺ እንደዚህ ልጅ እንዳትሉ ብለሃለች። ማን ቤት ነው አንተ ልትል እንትን ምትል? እዚህ ቤት ነፃ ትወጣለች። እግዚአብሔር ምነግር ነገር አንቺ ከጉቺ በታች ነሽ ከቡቺ በታች ነሽ ካልክ አሁን ቦልከኝና ራስ በፍቃድ ከዋትስአፕ ቦልከኝ፣ ከዝምድና ቦልከኝ፣ ከቲክቶክ አሁን ቦልከኝ። ከዛሬ ጀምሮ የእሷ ሰፖርተር የእሷ ምናምን እንዳለ መሆን ትችላል። ዱባይ ደግሞ ኤኒታይም ቀይ ምንጣፍ የተነጠፈ እንደሆነ እንዳትረሳ። ካሁን በኋላ እንዳታነሳልኝ። አንድ ክብር ያላትን ሳራ ተይ ሲባል ይሄን ያህል የሚካሄድባት ሰው ስላልሆነ በውስጥ የምሰራቸው ጥቁር ነገሮች ቢኖርም ችግር የለውም። በአንድ ልብ ትቻለሁ አይደል? እሷን የሸርሙጣን ኮንዶም ግን ይዘ የኔ ገመድ ላይ ልታሰጣ ስትሄድ ስነግርም ካልገባ አልገባም አይደል? እኔ ጋር ነፃ አትወጣት። ገብቷል? ያ እሷ እውነት አላታል ሀቅ አላት አይደል? እቤቷ ቶፒኩን አንስታ ታውራበት። አይ ቴል ዩ ዘ ትሩስ ማለት ነው። ዛሴት እና እስታሁን ደስ ባወራ ነው ላይ ሐሳብ መስጠት የምትፈልጉ አንዳንድ መጻፍ ትችላላችሁ። ገብታችሁ ሐሳብ መስጠት ትችላላችሁ። ቢበዛ በስነ ስርዓት ላወራ የሚችል ሰው 4 ሰው ገስት ላይ ይቀመጣል። 4ቱ ሲጨርስ ሌላ ትቀየራል። ዛሴት አንዳንድ የጻፈን የምታምኑባቸውን ሰዎች ሞዴሬተሮች አስገቧቸው። ዛሴት ጨርሰናል። ሞዴሬተሮች አስገቧቸው። ኦኬ እሺ በገስት ላይ 4 ሰው አስገቡ። እሺ ለምን እዚህ ጋር እሺ ያ ሳይገባ ግባ ጌታ
ወይ ሄሉ እሺ፣ አንደርግራውንድ ስለሆንኩኝ በሊስት ወደ ላይ እየወጣሁ ነው። ከተሰማው ተሰማው ነው ትሰማለህ። ኦኬ። እኔ አንዳንድ ጊዜ በጣም ወይ አሁን ነው በቅርቡ ነው ማለት ነው የሚያውቁሽ በጣም ብዙ ሰዎች እና ወይ በገንዘብ ለመያዝ ወይ በጊፍት ለመያዝ ሼም ለማስያዝ እንደነዚህ አይነት ነገሮች አይሰሩም። ሚዲያውን ወዳችሁ ከሆነ ሰፖርት የምታደርጉት በቃ ወዳችሁ ሰፖርት አድርጉ።